አሞሻል የተፈጠረ ነገር አለ ደህና ነኝ አይ አንቺ ደግሞ ባሰኝሽና በመሰለሽ ሰዓት ነው ለሰው ደህና አይደለም እያልሽም ታስጨንቂው ደህና ነኝ እኔ ምን ሆንኩኝ አይ ጥሩ ዋናው ያንተ ደህና መሆን ነው ግን ስትታይ ደህና አትመስልም ምንድነው ችግር አለ እንዴ ምን ነው ግን ለምን ጠየቀኝ አወራረሽ ከወትሮሽ በጣም የተለየ ነው በዛ ላይ ያነጋገርሽ በጣም የከፋሽ ነው ይመስለው ዛሬ ትንሽ አመማርበኝ ነበር ምን ነው ሮቤል አልነገረህም እንዴ በቁማችሁ ነው መቀብራችሁ ከፋቶልኝ እያልኳችሁ ነው ከፋቶልኝ እናንተ ማናችሁ ስሩኝ ምናምን ነው ፈጣሪ ከፋቶልኝ አረ በፈጠራችሁ ጌታ ቆይ ምን ተፈጥሮ ነው ለምንድን ነው እንደዚህ ያደረግሽው እማዬ እኔና አንቺ አሁን የግዴታ ማውራት አለብን በዚህ ላይ ደግሞ ኢያሱ ምን እያደረገ እንደሆነ እናያለን ምንድነው ልጄ ምን እያደረግሽ ነው እማዬ ሁሉም ነገር አሁን አስረዳሻለሁ በቃ አንቺ ብቻ ግን ተረጋጊልኝ እሺ በቃ ልጄ በጣም ናፍቀሽ ነበር ከባድ ችግር ውስጥ ናቸው ያላችሁት ደግሞ ከመንም በላይ የሚያናደውና የሚያቃጥለው ይሄ ኢያሱ ተብዬ ድርጅቱን ተጠቅሞ በጣም ብዙ ወንጀሎችን እየሰራ ነው የምን ወንጀል ነው የምትይው አይ እማዬ ቆይ እስኪ የትኛውን ጠርቼ የትኛውን ልተውልሽ እንዴት ማለት እማዬ ይሄ ችግር እንኳን እንደዚህ በቀላሉ ነገርሽ የምትወጪ አይነት ችግር አይደለም በጣም እማዬ በጣም ከባድ ችግር ውስጥ ነሽ ልጄ በጣም ግራ እየተጋባው ነው ድርጅቱን እንኳን ምን የሰጠውት ለኢያሱ ነው አይደል እንዴ እንደስተዳደር እኮ ብዬ ነው ቦታ ቢመቻችልኝ እኮ ኖሮ ጥሩ ህይወት ቢኖረኝ እኮ ኖሮ ተቻለልም ነበር የተሻለውን እኮ ነው የመረጥኩልህ ደጋግሜ ነገርኩ እንዴት በኔ ላይ እንደዚህ ያስችላል ኢያሱ እንዴት የፈለገ ነገር ብትበድልስ እንዴት በእናት ላይ እንዴት እንደስተሰብስፈ ይወደድኩ ኢያሱ እንዴት ልጅ አሁን ድጋሚ በስንት መከራ ፈልጌ አግኝቼ ድጋሚ ላጣ ምንም ነገር ማድረግ አንችልም የሆነ ነገር ለማድረግ ብንሞክር የማየነው ህይወት አደጋ ላይ ነው የምንጥለው አሁንስ ገባሽ አዎ ግን ለማንኛውም አሁን ይደውላሉ አልገባኝም ቆይ ከሮማን ምን ፈልገው ነው ያገቷት እንዴት ነው አየህ ሮማን ምን ችግር የለም ሰላም ደህና ነኝ ለአባዬ ከኢያሱ ጋር ትናንት ማታ ሁሉንም ነገር ስናወራ ነበር ሮቤል የገጨው ማለት የሰውየው ሚስት ሁሉንም ነገር ፈልፍላ ኢያሱ ጋር መድረስ ሳትችላት እሱንማ ነገርሽኝ እኮ የኔ ልጅ እኛም እኮ አግኝተናታል አዎ እሱን በደንብ ነግራችሁኛል አባዬ ግን ደግሞ የኢያሱ ጠላቶች እሷን ካገኙት የማይሆን ነገር ነው የሚፈጠረው ስለዚህ በደንብ መጠንቀቅ ይኖርብናል ወይ ጣጣ እኛም ልጅቷን አግኝተን ማውራት አለብን ልጅቷ ምንም እንዳትናገር ማድረግ የምንችለው ጉዳይ እኮ ጨንቆኝ ነው የኔ ልጅ አባዬ ምንም ችግር የለውም ሰተኛ ተደስናት ምትይ ስለፈለኩ ነው ለምን ጧት እኮ ተነጋግረን ነበር ነው ወይስ ረስተው ነው አይ አረሱት በቃ አንተ ወደ ጽናት ሄድ የሴትዮዋን ጉዳይ ቦታው ተስከታሲዶ ድረስ እኔ ራሴ እንከሳከሳለሁ ላሰብኩት ነገር እዚህ ሀገር መጣው እስከምል ድረስ በፍጹም እዚህ ሀገር መምጣቴን ማንንም ሰው እንዲያውቅ አልፈልግም እሺ ልጅ በርግጥ እማዬ ነገ ነው ገባው ብዬ ለሁሉም ሰው መናገር የምችለው ባይሆን ደግሞ አንቺም ነገ ልጅ ልትመጣ ነው ብለሽ መናገር ትችያለሽ ቤት ቆይ እስኪ ኢያሱን አንቺን ያገተሽን ሰው ለማያዝና ለማፈላለግ በፍጹም አልሞከረም ምንም አላደረገም ልጅ እሱም ሆነ ጽናት ደግሞ ስለዛ ቀን አላነሱ ለኔ ደግሞ በጣም ትልቅ መማሪያ ነው የሆነኝ ልጅ እንዴት ይሄ እኮ ልክ ነው ልጅ ጽናትም ሆነ ኢያሱ የተመቻቸ ነገር ስላላገኙ ነው እንጂ እኔን አንድ ነገር ከማድረግ ወደ ኋላ ይሉ አፈናው ራሱ ከመግደል ወደ ኋላ ይሉ
ጽኑ እንደው ልጅቷ እየመጣች ነው። አዎ ጽናት መጣለች። እኔ ግን ያልገባኝ ነገር ልጅቷ እዚህ አካባቢ ጭር ያለ ቦታ ነው ስራ የምትሰራው? አዎ ከሌላው ሰፈር እንደውም እዚህ የተሻለ ነው የምትለው። እኔ ግን አልመሰለኝም። ምክንያቱም ይሄ በጣም የሀብታም ሰፈር ነው እንደማየው ከሆነ። እንዴት ነው እዚህ አካባቢ ቁጭ ብላ ጉሊት የምትቸረችረው? እንዴት ነው ወጥተው የሚገዟት? ማለት እንዴት ከሷ ሊገዙ ይችላሉ? እንደውም በጣም አዋጪና በጣም እዚህ የሚሸጥልኝ እንደውም ከሌላው ሰፈር እዚህ ነው እያለችኝ ነው። ገርሞኛል እኔ። አዎ እንግዲህ ጽናት ለኛም እንደዛ ነው ያለች። ሊሆን ይችላል ግን እኔ ምንም አልተዋጠልኝም። ይቅርታ። እንዴት ነሽ እኔ ልጅ? ሰላም ነኝ። ዴንስ ወይኔ ማየ በማሳል ብዛት ራሱ ይብላታመመ አየር ልብ ቆሰለች። ማየ በቃ ተረጋጊ በቃ። ቆይ ማየ ምንድነው የተፈጠረው? ምንድነው የተፈጠረው ማየ? እኔ ተግቼ ነበር። ቆይ ማን ቤቱን ሊያቃጥል የሞከረው ብለኝ እንዴ ማየ? አረ ማንንም ሰው ቤቱን ሊያቃጥል አልሞከረም እንዴ? አንቺ ራስሽ እኮ ነሽ ደሞ ስቶቭ ለኩተሽ የወጣሽው። ከዛ በኋላ ይኸው ቤቱ እንደዚህ ጭስ በጭስ ሆነ እንዳለ። ወይኔ አሁን አንቺ ያልሽኝ ስቶፉን አንቺ ለኩሰሽው ነበር ያልሽኝ ነው? እማዬ ግን በእናትሽ ቆይ ምንድነው እንዴ? አንቺ እንዴት እንደዚህ አይነት ስህተት ትሰሪያለሽ? ሞተሽ ነበር እኮ እንዴት ስቶፍን የሚያክል ነገር ይረሳል? እኔ አላስታውስም ብሌን። በፍጹም አልገባውም ኩሽና። እንዴ ለምን ገባው? ለምን ለኮስኩት? ገብቻለሁ እንዴ? አረ እኔ አልገባውም፣ በጭራሽ አልገባውም ብሌን። የምርሽ ነው ግን እማዬ? አዎ ልጄ፣ ለምን ብዬ ዋሽሻለሁ? የምሬ ነው። እኔ በጭራሽ አላስታውስም። እማዬ በቃ አሁን ተረጋጊ። አሁን እኮ ሁሉም ነገር ሰላም ሆኗል። በቃ ተረጋጊ። ቆይ አንቺ በዚህ ሰዓት እንዴት ተገኘሽ? እንዴትስ ልትደርሽ ቻልሽ? አረ እማዬ እኔማ እኮ ድንገት በአጋጣሚ በዚህ በኩል እያለፍኩኝ ነበረ። ከዛ በኋላ ድንገት ቀና ስል እንዳለ ቤቱ ጭስ በጭስ ነው። በቃ በእርግጠኛነት አንቺ ትሆኛለሽ ብዬ እየሮጥኩ መጣሁ። እና እሳት እያለ ነው የገባሽው? ቆይ አንቺ ልጅ እያበርሽ ነው? ቆይ አንድ ነገር ብትሆኚ ማን ያለ ልትይ ነው? ቆይ እስኪ እንዴት እሳት እያለ አይንሽ እያየ ትገቢያለሽ እሳት ላይ? ውይ እማዬ በቃ እያየሽኝ አይደል እንዴ? አሁን ምን ሆንኩ? ምንም አልሆንኩም እኮ በቃ አለፈርሹ። እሺ ግን በፍጹም ሌላ ጊዜ እንዳይለመድ እንደዚህ እንዳታደርጊ። ራስሽን ልትጎጂ ትችያለሽ። በቃ እማዬ ከዚህ በኋላ ግን እንደዚህ ነገር እንዳይደገም። ራስሽን እኮ ልትጎጂ ትችያለሽ። በፍጹም እንደዚህ ነገር እንዳይደገም እማዬ። እሺ ግን በቃ ማንም ሰው ማየት የለበትም። ዛሬ ነው ትመጣለሽ ብዬ ተናገርኩት። ሂጂ በቃ። እሺ በቃ እማዬ ነይ ነግባናት እንሻለን። ቀስ በቃ አየር ለዘላለም ግን እኮ ስሟን ብቻ ነው የነገራችሁኝ። ምን እንደምትሰራ አልነገራችሁኝ። የኔ ልጅ እያሱ ቢሮ ነው የምትሰራው። የእያሱ ሰራተኛ ነች።
ጠቅላላ ስለ ጉዳዩ ጠንቅቃ ታውቃለች። ማለት አልገባኝም። እሷ እንዴት ነው ልታውቅ የምትችለው? ምን መሰለሽ እሷ ሁሉንም ነገር ታውቃለች። ይሄ ማለት ደግሞ እሷ ሁሉም ነገር ላይ እጇ አለባት ማለት አይደለም። ነገር ግን ሁሉንም ነገር በግልጽ ታብራራልሻለች። የኔ እህት ለምን እንደደነገጥሽ በደንብ ይገባኛል። ግን ደግሞ አትፍሪ፣ ምንም ያስፈራ ነገር የለም። እሺ ማለት አልገባኝም። ለምንድን ነው ለኔ የምታብራሪልኝ? የኔ ቆንጆ ስላንቺ ጉዳት እኔ እንደዚህ ነው ልልሽ አልችልም። ምክንያቱም የራስሽን ጉዳት በደንብ ታውቂዋለሽ። ምናልባት እያሱ ላይ ክስ ብትመሰርቺ ግን እያሱ ጭራሽ ላይ ጎዳ ይችላል። የሚጎዳው ሌላ ሰው። ያ ማለት ባልሽ ላይ ያደረሰው መኪና የእያሱ ቢሆንም ግን አደጋውን ያደረሰው ሌላ ሰው ነው። ማለት አልገባኝም። እናንተ ይሄን ሁሉ ነገር እንዴት ልታውቁ ቻላችሁ? ነገርንሽ እኮ እኛም እንዳንቺ በቀጥታም ይሁን በተዘዋዋሪ እኮ እያሱ ጉዳት ያደረሰብን ሰው ነው። ኦኬ ገባኝ። አሁን አንቺ እየፈራሽ ያለሽው እያሱ ልኮን እንደሆነ አሰበሽ ነው አይደለ? እንደሱ ነው ያሰብሽው? እኔ ልጅ እሱን እንዳልኳችሁ ምን ማስረጃ አላችሁ? ቆይ አንቺ ስታስቢ እያሱ ለምን ይልከናል? የኔት ደግሞ እሱን ማለት ነው? ይኸውልሽ ፍሬ አንቺ ስለ እያሱ ኃይል የገባሽ አይመስለኝም። እንዴት ማለት? ቆይ እያሱ ያንቺን ባልገሎ መስወር ከቻለ አንቺን ከፊቱ ዞር ለማድረግ ምንም ያገደው ነገር ያለ ይመስልሻል? ቆይ እኔ እኮ ግራ አጋባችሁኝ። ቆይ ለምንድን ነው እሱ ካላካችሁ ይሄን ያህል እኔን መርዳት የፈለጋችሁት? የኔ ልጅ የኛ ላንቺ ምንም ማድረጋችን ምንም ሊያሳስብሽ አይገባም። ምክንያቱም በንዴት የሆነ ነገር ብታደርጊ እሱን ሳይሆን ሌላ ሰው ነው የምትጎጂው። እሺ በቃ ተረድቻችኋለሁ፣ ገባኝ። አሁን እየመጣን ነበር ስለ ልጅሽ የሰማሁት። ልጅሽ ካንቺ ጋር ጎዳና ላይ እንዳይጎዳ ብለሽ ሌላ ቦታ እንዳደረግሽው ነግረውኛል። አዎ እዚህ ከኔ ጋር በጣም ነው የተንገላታው። እዛ እናቴ ጋር ይሻላል ብዬ ነው። ለልጅሽ የሚሻለውን በነገራችን ላይ አንቺ በደንብ ታውቂያለሽ። ግን ደግሞ አንድ ግር ያለኝ ነገር አለ። መጠየቅ እችላለሁ? አዎ ትችያለሽ። ምንድነው? ጠይቂኝ። ይሄ ሰፈር እንደማየው ከሆነ በጣም የሀብታም ሰፈር ነው። እዚህ ቦታ ላይ እንዴት ነው ዝቅተኛ የሆነ ስራ እየሰራሽ ገቢ የምታገኘው? አዎ ልክ ነሽ። ምን መሰልሽ? አዎ እዚህ ሰፈር ብዙ የሀብታም ቤቶች አሉ የተጀመሩ። አዎ እዛ የቀን ሰራተኞች አሉና እዛ ተቀጥረው ስለሚሰሩ እኔን ነው የሚያዙኝ። ነው እንዴ? አዎ 2 ሴቶች አሉ አብረው የሚሰሩ። እንዳጋጣሚ ዛሬ ስላልመጡ ነው። እንደሱ ከሆነ በጣም ጥሩ ነው። ያው እንግዲህ አትፍረጅብኝ። ትንሽ ሰፈሩን ሳየው ግራ ስለተጋባሁ። አዎ እሱማ ልክ ነሽ። እዛ ብዙ ማውቀው ሰው አለ፣ ግን ያው ብዙ የሚያቀኝ ሰው ስላለ እንዳልሸማቀቅ ብዬ ነው። ለምን? ያው አንቺ ትረጅኛለሽ ብዬ አስባለሁ። ሴት ልጅ ስለሆንሽ እንደዚህ አይነት ስራ ምሰራ ሰው አልነበርኩም፣ ግን ባለቤቴ ስለሞተ ነው። አዎ ስሜትሽ እኔ በጣም ይገባኛል። አዎ እንግዲህ አግኝቶ ማጣትን የሚያውቀው ያውቀዋል። አይዞሽ የኔ ልጅ፣ ካሁን በኋላ ከጎንሽ ስለሆንን ምንም ጉዳት አይደርስብሽም። አይዞሽ። በእውነት ምን እንደምል አላውቅም። በጣም አመሰግናለሁ። አይዞሽ ፍሬ፣ ከዚህ በኋላ ምንም ቢያጋጥምሽ እኛ ከጎንሽ ነን። ምንም እንዳሰጊሽ። እሺ ከዚህ በኋላ የሚያስፈልግሽ ነገርና እንድረዳሽ የምትፈልጊው ነገር ካለ እንዳትጠይቂኝ። እሺ አመሰግናለሁ። በእውነት እናንተን ስላገኘኋችሁ በዚህ ሰዓት ምን እንደምል አላውቅም። በጣም ነው የማመሰግነው። እና ደግሞ አንቺ ፈቃደኛ ከሆንሽ እኔ ጥሩ መስሪያ ቤት በጥሩ ደሞዝ ላስቀጥርሽ እችላለሁ። እሺ እንዴ አግኝቼ ነኝ እህት። ከዚህ ስራ ምንም ይሻለኛል። ግን ደግሞ ፍሬ ባለፈው የሰጠንሽ ብር አለ አይደለ? አሁን ደግሞ ተጨማሪ ልንሰጥሽ አስበናል። ያው ስራ የሚያስፈታ ባይሆንም አዎ ከዚህ በፊት የሰጣችሁኝ ገንዘብ አለ፣ ግን ብድሮች ነበሩብኝና አንዳንድ ነገር እያደረኩባችሁ ነበር። ለዛ ነው። ማለት ብዙ ዳለብሽ እንዴ? ብዙም ባይባል ምን ያህል ነው? ከተለያየ ሰው ነበር የተበደርኩት። ቢያንስ በግምት ከ20 እስከ 30 ሺህ ይሆናል። አይ አሁን ማን ያበድረኛል ብለህ ነው? በደህና ጊዜ የተበደርኩት ነው እንጂ። እንዴት በደህና ጊዜ? እስቲ አልገባኝም። ምንም ጭንቀት እንዳይገባሽ እሺ። ምናልባት መበደር ከፈለግሽ ከኛ ተበደር እሺ። አሁንማ ምንና ምን ያበድሩኛል? በደህና ጊዜ ያኔ ባለቤት እያለ ትመልስላለሽ ብሎ ያበደሩኝ ነው እንጂ። ስሜትሽ በደንብ ይገባኛል። ይኸውልሽ እኔ በቃ ታልቅሽ። አሁን ማልቀሱ ተገቢ አይደለም። እሺ እሺ ታልቅሽ በቃ በቃ ነው ማመሰግነው። ከማመስገን ውጪ ምን እላችኋለሁ? እሺ በቃ ማየ በቃ በእናትሽ አትጨናነቂ። በቃ አሁን እኮ አልፏል እንዴ። በቃ በጊዜ ደረስኩልሽ እኮ። በቃ ማየውን ታረጋጊ። አሁንማ እግዚአብሔር ይመስገን ተርፌ። እንደው አንቺ ባደርሽልኝ ኖሮ ምንድን ነበር የማሆነው? እሱን ሳስበው በጣም ነው የሚከብደኝ። በጣም ነው የሚከብደኝ። በጣም ነው የሚያመኝ። እግዚአብሔር ይስጥልኝ። በጣም ነው የማመሰግነው ልጄ። ኧረ ማየ በፈጠረሽ በቃ ምንድነው? በቃ አሁን ላለፈ ነገር እንደዚህ መጨናነቅ። አሁን እኮ በቃ እኔ ደርሼ አዳንኩሽ። በቃ ተረጋጊ። እሺ እኔ ልጅ። ለማንኛውም ግን ማለት ነው ማየ አሁን ምን ታደርጊልኛለሽ መሰለሽ?
እኔ ከውጭ ነው የምመጣው አሉ። ይሄንን ቤት ባንድ እግሩ ታቆምልኛለሽ። ጄት መጣ ነው እያልሽ ችብችብ አድርገሽ በቃ ፋ አድርገሽ ትጠብቂኛለሽ። እሺ እሺ በቃ ተነስቼ ዘጋጃጃለሁ። ምንም ችግር የለው። እና ደግሞ እናንቺ አልተገናኘንም አሉ። ብቻ ግን በኋላ እመጣለሁ እኔ። ማንንም ሰው ሳይን ተደብቄ ልጠልልሽ። እሺ እሺ በቃ ማይ ተደብቄ ልጅ ነኝ። እሺ 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 ማታ እንገናኛለን። እሺ ቻው ቻው በቃ እናት ቀስ ከደረጃው እንዳትወርቂ ደግሞ ካላቀምሽ የነ ረጅም ጫማ አድርገሽ አይ ልጅ አይ ብለንዬ ተመስገን ጌታ ወይኔ ጨረሰ ስቃለሁ ከጉር ተረፍኩ ፈጣሪ ወይ ከጉዳት ተረፍኩኝ አምላክ ከጉዳት ተረፍኩኝ ተመስገን አምላክ ተመስገን ጽንዬ አታሳዝነው? አባዬ በጣም ተሳዝናለች። በዛ ላይ ደግሞ ገና በለጋ እድሜዋ እንደዚህ መሆኗ በጣም ያሳዝናል። እውነትሽን ነው። ለሷ እንደዚህ መሆን ተጠያቂው እኔ ነኝ። ምናልባት ባለቤቷን ባልገጭ ኖር እንደዚህ አይነት ኑሮ ላትኖር ትችል ነበር። ከልጇ ጋርም ላትለያይ ትችል ነበር። አያይ ሮቢ በጭራሽ እንደዚህ አይነት ነገር ድጋሚ እንዲፈጠር አልፈልግም። ማለት ጽናት ምንድነው እንዲፈጠር ያልፈለግሽው ጽኑ? ሁሉንም ነገር አባዬ ለምንድነው ቆይ ልጅቷ እያሳዘነችኝ ያልሆነው? ለምንድነው አንዲት ሴት ባሏን እንዳጣች ያህል እየተሰማኝ ያልሆነው? ለምንድነው አባ? ምናልባት ኮኮባቸው አልገጠም ይሆናል። ቆይ ጽናት ባለቤቷን በመኪና አደጋ አታ በችግር ምክንያት ከልጇ ጋር ተለያይታ ጎዳና የምትኖር ሴት እንዴት ነው ማታሳዝንሽ? አልገባኝም። ይኸውልህ ሮቢ እኔ ስድስተኛ ስሜቴን በደንብ አውቀዋለሁ። የሆነ ልክ ያልሆነ ነገር አለ። ምን? አባዬ አላቅም ብቻ እኔ ልጅቷን ምንም የሆነ ነገር ያልወደዳትም ምን ማድረግ እንዳለብኝ አላቅም። ምንም ልቀበላት አልቻልኩም። ይሄ ምንም ግራ የሚያጋባ ነገር አይደለም ጽናት። በቃ ለልጅቷ ማድረግ ያለብንን ነገር ማድረግ አለብን። ይሄ እኮ ምንም የሚካበር ነገር አይደለም፣ ቀላል እኮ ነው። እሺ ግን ሮቢ ለማንኛውም ግን እቺ ልጅ በደንብ መጠንቀቅ ይኖርብናል። ወይም እንደዚህ የተሰማሽ ከሟች ጋር ጥሩ ስሜት ስላልነበራት ይሆናል። አልገባኝም። ሮቤል አደጋው ሲደርስ ምን አይነት ስሜት እንደነበረ ታስታውሳለህ? እውነት ለመናገር ያን ጊዜ ደግሜ ማስታወስ አልፈልግም። ከኖርኩበት እድሜ ራሱ ተቆርጦ ቢወጣ ደስ ይለኛል። እሱን ስሜትህን እረዳለሁ፣ ግን በሰዓቱ የነበረው ሁኔታ እንድትነግረኝ ነው የፈለኩት። አባዬ ቆይ ላንተ የነበረው ሁኔታ ምን ያደርግልሃል? አዎ የዛን ቀን ምንም አይነት ስህተት አልሰራሁኝም። በድንገት ነው ዘው ብሎ የገባብኝ። ይኸውልሽ የኔ ልጅ ምናልባትም የጠላሻት ባሏ በሷ ምክንያት እንደዛ አድርጓል ብለሽ አስበሽ ሊሆን ይችላል። እንደሱ ሊሆን ይችላል። የምርህን ነው ግን ሮቢ? አዎ በደንብ አስታውሳለሁ። ራሱ ነው ዘው ብሎ የገባብኝ። አየሽ የኔ ልጅ ለዚህ ነው ያልወደድሻት። እኔ እንጃ ብቻ ግን ልጅቷን የሆነ ነገር ውስጤ አልተቀበላትም። በቃ ለምን እንደሆነ አላውቅም አባዬ። እንቅልፍ የመጣ እንደ ፈጣሪ ትግስት ውስጥ ለአንድ ታክሲ 40 ደቂቃ ሲለ ደግሞ ሲያስጠላ። እስኪ ልደውልለት። ሄሎ እኔ የምለው ቆይ እስኪ እንደው ከውጭ ነው እንዴ የምትመጣው? እኔ ራሱ እኮ ከውጭ ስመጣ ይሄን ያህል ሰዓትና ደቂቃ እኮ አልፈጀውም። እና ታዲያ ስንት ሰዓቴ ነው ከቆምኩ ቁጭ ካልከኝ? ይኸውና እኮ ከሆቴል ወጥቼ መታጠፊያው ጋር ብለኸኝ የሆነ አትክልት ቦታ ይታየኛል። እሱ ጋር ቆሜ ያለው እኮ። አዎ ጥቁር በር አለ፣ ጥቁር በር አለ። ይኸው ስንት ሰዓቴ ነው ከቆምኩ? በፈጠረናልኝ። ካልሆነ ደግሞ ሌላ ሰው ልደውል፣ እቸኩላለሁ። ምኑ ዘገምቱ ነው በፈጣሪ ስም። ይሄማ ድምፁ ራሱ ሲያስጠላ። ድምፁን አይቶ ደግሞ መልኩን ማሰብ አይከብድም። አይ ብሌን አሁን ምን አገባሽ ስለመልኩ? አታገቢው እንዴ? ስነ ስርዓት ያዥ እንጂ አንቺ ልጅ ተረገምሽ። ስንት ሰዓቱ ነው እንዴ? ሰዓት ብራስሌቴስ እንደምን ብራስሌቴስ የታባቴን የጣልኩት ብራስሌቴን ሆቴል አውጥቼዋለሁ። ከዛ ሰዓቴን አስገቡ ቦርሴ ውስጥ።
ስጨርሽ ደውዪ ብዬሽ ነበር እኮ ረስተሽው ነው? አይ አልረሳሁትም። እንዴት ረሳዋለሁ? ገና አሁን ነው ከነሱ ጋር ጨርሼ ልብስ ቀይሬ የመጣሁት። ቅድም ስከተላችሁ ነበር እና ሲያገኙሽም እያየኋችሁ ነበር። እንግዲህ ካየህ ለአንተ ማስረዳት አይጠበቅብኝም ማለት ነው። ቆይ እኔ ያልገባኝ ነገር ምንድነው? ይሄን ያህል ሳስታውሩኝ ነበረው። አንተ ትክክል ነበርክ እያሱ። እንዴት ማለት? ጽናት ተብዬዋ ቀላል ሴት አይደለችም። የጠየቀችን ጥያቄ ልነግርህ አልችልም። ምንም ያጠራጥር ነገር አላደረግሽም አይደል? ወይስ ለመናገር ቀላል ሴት አይደለችም። የምትጠይቀኝ ጥያቄ ቀላል ጥያቄ አልነበረም። ታዲያ በስታስጨንቀኝ የነበረው ግን ያው ውሸቴን እያስታወስኩኝ ነገርኳት። ዋናው እሱ ነው እና ሌላውን አዲስ ነገር አለ እንዳልኩ ነው። ከዚህ በኋላ በጣም ጥንቃቄ ማድረግ ይኖርብኛል። አሁን ወዴት ነው የምትሄጂው? የት ሄዳለሁ? ጓደኞችን ላገኛቸው ነው። እሺ ትንሽ ቆይቼ እደውልልሽና እርምጃችንን በደንብ እናወራለን። እሺ እንደዛ ከሆነ ካንተ ስልክ ልጠብቅ አይደል? አዎ እንደሱ አድርጌ ደግሞ እስክደውልልሽ ድረስ የትም እንዳትወጪ። እሺ አለቃ። ያለን እያሱ ጨዋታ ልጀምር በኋላ እንገናኝ። ቢስ ከመጣ አስተነክርከኝ። እኔ ልደንግጥልሽ በጣም ይቅርታ። ይቅርታ መጠየቅ እንኳን አይጠበቅብም። ያው እኔ ከጀርባዬ ትመጣለህ ብዬ ስላላሰብኩ ነው። አሁን ትሽ የተመለሽ ነው? አዎ ከዛ የተመለስኩ ነው። ልጅቷን በሰጠኸኝ አድራሻ ፈልጊያት የተመለስኩ ነው። ሮቤል መጥቶ አንቺን እንዲያግዝሽ ነግሬው ነበር። ከማን ጋር ሄድሽ? አዎ ሁሉንም ነገር ከሮቤል ጋር ሄደን አውርተናል። አውርተናል ማለት ስለምንድን ነው ያወራችሁት? ስለ ሁሉም ነገር እንደዚህ ነው እንደዛ አላልናትም። ግን ደግሞ በሰዎች ጥቆማ እንዳገኘናት ነው የነገርናት። እንዲህ ነው የኔ ሚስት። አሁን ወደ ቤት እንድና የራሳችንን ጊዜ እናሳልፍ አይመስልሽም? እሺ ይሄን ጠረን ዛሬ ላጣጥሞ ፈልጋለሁ ጽናት። እሺ ጽናት ዛሬ ምንም ነገር ቢሆን ካንቺ ጋር ደስተኛ መሆን ፈልጋለሁ። አብረሽኝ እንድትሆኚ ነው ፈልገው። እሺ ግን ምንም ግን ምናምን ብሎ ነገር የለም። ዛሬ ለነደስታ ሲገኝ እንድናደርገው ፈልጋለሁ። እሺ ያሱ ሁሉም ነገር አንተ በፈለግከው መንገድ ይሆናል። እሺ ሁሉም ነገር አንቺ ፍላጎት ተመርኩዞ ይሆናል። ልጄ ጽናት ያለ አንዳች ነገር ጀርባን አልከበዳት። እንዴት ማለት ጋሽ? ይኸውልህ ሮቢ፣ እኔ ጽኑ ከልጅነቷ ጀምሮ አውቃታለሁ። የሆነ ነገር ካለ ጀርባው ይነግራታል። እና አንተም ፍሬን እየተጠራጠርካት ነው? በደንብ እንጂ በደንብ እየተጠራጠርኳት ነው ያለሁት። ማለት አልገባኝ። ሮቢ ዝም ብለህ በጭፍን መሄድም የለብንም። ተጎጂም ነኝ ስላለች እኮ ማመን የለብንም። ቆይ ባሏ ለመሆኑ ምን ማረጋገጫ አላት? ጋሽ እሺ አሁን ምን እናደርጋለን? በጣም ብዙ ነገር እናደርጋለን ሮቢ። ይሄን ነገር በቀላሉ ምን ተው ነገር አይደለም። እሺ ጋሽ አንተ ያልከን እናደርጋለን። ያው ፍሬንም ደግሞ እንከታተላታለን። እሺ አሁን ሰዓት እየሄደ ነው። በቃ እንሂድ። እሺ በቃ
እንዴት ዋልሽ ማየ? እንዴት ዋላችሁ ልጆች? እንዴ ሽጎክ ብላችሁ መጣችሁ አልሰማችሁ? እንዴት ናችሁ? አምሮብሻል። አምሮብሻል። አዎ አይደለ? ምንም በማስመልከት ነው ዛሬ እንደዚህ ይዘላት። እንዴ ነግረሽኝ ብለህ እንደምትመጣ ምንም ነው ነገርሽ? የኔ ልጅ ነግሬያችሁ እኮ ነበር። ረስታችሁት ነው እንዴ? አዎ ግን እንደው እንዴት ረሳሁት እናትሽ? ምኑን? ዛሬ እኮ ነው እህት ከውጭ ሀገር የምትመጣው። ምን? ብሌን ዛሬ ነው የምትመጣው? ለማንኛውም እንግዲህ ዛሬ ነው የምትመጣው። ስለዚህ እንደዚህ ተዘጋጅተን ጥሩ የሆነ ድባብ አድርገን ጠብቃት ብዬ ነው። አዎ ነግረሽኝ ነበር፣ ግን ትክክለኛ ቀኑ እኮ ዛሬ አይደለም። አዎ በጣም ጥሩ ሀሳብ ነው። ለማንኛውም እኔ ማግኘት ያለብኝ ሰው ስላለ ልብሴን ልቀይር ነው ልውጣ። ነው እንዴ? ለማንኛውም ፈጠን ብለና ብሌን አብረን እንድንቀበላት እያሱ በቃ ዘገዘች። እሺ የተሻለሽ አለው ምን ሆናችሁ ነው? ጤነኛ አይደላችሁ? ትድቆ ነው ባካችሁ። ወዴት ልትሄድ ነው እያሱ? አንድ ማግኘት ያለብኝ ስራ ሰው አለ፣ እሱን አግኝቼ እመልሳለሁ። እሺ ግን ዛሬ እህትህ ስለምትመጣ ቢያንስ አታምሽሽ፣ ቶሎ ለመመለስ ሞክር። ሁላችንም ተሰብስበን ስንጠብቃት ደስ ይላታል። እሺ በቻልኩት አቅም በጊዜ ለመምጣት ሞክራለሁ። እሺ ግን አታምሽሽ። ዛሬ እህትህ ስለምትመጣ ሁላችንም ተሰብስበን ብንጠብቃት ጥሩ ነው። እሷም ደግሞ ደስ ይላታል። እሺ ቻው። ሄሎ አባዬ። አቤት የኔ ልጅ። ይኸውልህ አባዬ አንድ የተፈጠረ ነገር አለ። ምንድን ነው የኔ ልጅ? ብሌን ኢትዮጵያ ገብታለች። ምን? ብሌን እዚህ መጣች? ደስ ሲል። ሮማን ቀድማ የተናገረችው ዛሬ እንደምትገባ ነበር፣ ግን ደግሞ ከዚህ ቀደም ነው የገባችው። አንቺ እንዴት አወቅሽ? ይኸውልህ አባዬ ለብሌን እኔ ከዚህ በፊት ራሴ የሰጧት የእጅ አምባር ነበር እና እሱን ቤት ውስጥ ሳሎን ላይ ነው ወድቆ ያገኘሁት። እንዴት? አላውቅም አባዬ። እኔ እስከማውቀው ድረስ ብሌን እንደዚህ አይነት ልጅ አይደለችም፣ ግን ደግሞ አሁን ላይ ምን እያሰቡ እንደሆነ እኛ መገመት አንችልም። ቀድማ ከመጣችና ዛሬ እንደመጣች ካስመሰሉ የሆነ ነገር እናትዬው እያሰበች ነው ማለት ነው። አባዬ ለማንኛውም ለሁሉም ነገር መጠንቀቁ አይከፋም። እሺ እንኳን የነገርሽኝ የኔ ልጅ። ይኸውልሽ የኔ ልጅ እንደዚህ አይነት አዲስ ነገር ሲኖር ቶሎ አሳውቂኝ እሺ የኔ ልጅ። ብሌን እንዴት መምጣትሽን አልነገርሽኝም? ምን አስበሽ ነው? አንቺን በተንኮሉ ሴራ ተጠምደሻል እንዴ? አይሆንም። በእጄ አቅፌ አሳድጌ እኔ እንጃ ብቻ ፈጣሪ ያድርገው። አንቺም የእናትሽን መንገድ ከተከተልሽ አላውቅም። እሱ ይሁንሽ።
ብሌን ምን አስበሽ ይሆን? ፈጣሪ ብቻ እንደዚህ ወይኔ እንዳሰብኩት ብቻ ባልሆነ። ብሌን እንዴት ነሽ? እንዴት ነህ? እኔ የምለው ዛሬ ግን ፕሮግራም ነበረብሽ እንዴ? አልገባኝም። እንዴት እንደዚህ ልትል ቻልክ? ፕሮግራም ከሌለኝ አልዘንጥም እንዴ? ያው እንደ አይነት አለባበስ ዛሬ ነው ያየሁብሽ ብዬ ነው። ቅድም ከጓደኞቼ ጋር ቀጠሮ አለኝ አላልኩም እንዴ? ለዛ እኮ ነው። ተመልሰሽ ብትሄጂ ከሆነ ሰዓትሽን አልሻማብሻ። አይ ተመልሼ አልሄድም፣ ወደ ቤት ነው የምገባው። እሺ ከፈለሽ ደግሞ እዚህ መኪና ውስጥ ሻይ ቡና እያልን ማውራት እንችላለን። እሺ ሌን እየጠጣን ብናወራ ደስ ይለኛል። እንችላለን። ቅርብ ሰዓት ደውልሽላት ነበር? ቆየች? አዎ ደውዬላታለሁ። ትመጣለች። የእውነት እኔ ረሳሁት እንጂ እዛው ኤርፖርት ሄደን ብንቀበላት ጥሩ ነው። አይ የሚቀበላ ሰው ስላለ ነው። የራሴ የሆነ ሰው የሚያመጣት አለ፣ ለዛ ነው እንጂ እኔ አልቀድምም ብለሽ ነው እናቴ። የምወዳት ልጄ እኮ ነች የምታስብልኝ ብታይ። እሱማ አንቺ ትቀድሚያለሽ፣ ያው ነገሩ ነው። ኧረ እንደው መጣች ብለኝ። እማዬ እንዴት ነሽ? ደህና ነሽ ወይ? እንዴት ነሽ? እንኳን ደህና መጣሽ፣ እንኳን ደህና ገባሽ ልጄ። ደህና ነሽ? እንዴት ነሽ? ሰላም ነሽ? አለሁ እግዚአብሔር። ሰላም ያው በስም ነው የማውቅሽ ብለኝ። እንዴት ነሽ? ደህና ነሽ? እንኳን ደህና መጣሽ። ደህና አልገባኝም ጽናት፣ አንቺን ረስተሽኝ ብቻ ባልሆነ። አልገባኝም የኔ እናት። እኔና አንቺ ከዚህ በፊት እንተዋወቃለን እንዴ? እንተዋወቃለን ሮማን? እኔ እኮ አላውቅሽም። እማዬ እየቀለደች ነው። ብሌን ተረጋጊ፣ እየቀለደች ነው። ጽናት ግን ቆይ የእውነት አንቺ እኔን አታውቂኝም? እኔ ምሬን ነው። አንቺን የማውቅሽ እኔ በፎቶ ነው። ዛሬ ለመጀመሪያ ጊዜ የተገናኘነው። ለማንኛውም እንኳን ደህና መጣሽ እማዬ። በሉ ለማንኛውም አሁን ቁጭ በሉና እኔ ራት ላቀራር፣ የቀረውን ደግሞ በኋላ ታወራላችሁ። እሺ ብሌን ያራብ። እሺ እዚህ በቃ መጣሁ። እዚህ ላዘጋጃች። አሁን እስኪ የበፊት ትውስታውን ቢመለስ ትንሽ ለግረሽ እና ያው ጽናት ትንሽ ላግዝሽ። አይ ቆይ ተጫወቱ። እንኳን ደህና መጣሽ ብሌን። የምር ግን ጽናት እኔን ማለት ረስተሽኝ ነው? ይቅርታ፣ እኔ አንቺን ከዚህ ቀደም ማቅሽ በፎቶ ብቻ ነው። አይቼሽ አላውቅም ማለት አንተዋወቅም አይደል? አይ ቆይ ምን አለ መሰለሽ፣ ብቻ ፕራንክ እንዳይሆን። እኔ ፕራንክ የሚባለው ነገር በጣም ነው ያስጠላኝ። እዛ ራሱ ፕራንክ እያረግሽኝ አይደለም አይደል? ወይ እኔ ፕራንክ የሚባል ነገር አልወድም፣ ከልቤ ነው። እኔና አንቺ አንተዋወቅ። አልፎ አልፎ መዝናናት ስፈልግ እንደዚህ ወይ መጠጣት ደስ ይለኛል። እና አሁን እኮ የመጣነው ስለ ስራ ልናወራ እንጂ ልንዝናና አይደለም እንዴ? የምታወራኝ ነገር በጣም አስቸኳይ ነገር ከሆነ ችግር የለውም፣ እሰማሃለሁ። ቀጥል። ማለት አልገባኝም። ያው አስቸኳይ ካልሆነማ ብንዝናና ደስ ይለኛል። አስቸኳይ ካልሆነስ? ያው አስቸኳይ ካልሆነማ ፈቃደኛ ከሆንክ ዘና ብንል። አሁን ምንም ምስል ቆሎ ማይነሳ ምን ችግር አለ? አሁን ከቤተሰብ ከእህቱ ጋር አብሮ ራት ቢበላ ያለ ወትሮ አሁን እንደዚህ ወጥቶ የቀረው ምን ሆኖ ነው? ከቤት ከመውጣቱ በፊት ስልኬ ቻርጅ የለውም ሲለኝ ነበር። ምናልባት ቻርጅ ዘግቶበት ይሆን? እርግጠኛ ነሽ ግን? አዎ በጣም እርግጠኛ ነኝ። ደግሞ በዚህ ልክ መጨናነቅ እኮ በጭራሽ አያስፈልግም። ምክንያቱም እያሱ በጣም ትልቅ ሰው ነው አይደል? እሺ ግን ምንም ነገር አታስብ። ቆይ እስኪ ምን ሆኖ ነው? እሺ ሰው ይጨነቃል ብሎ ያስብም? ምን ሆኖ ነው አሁን እንደዚህ ጸጥ ረጭ አለው? ተይ እንጂ እያሱ እኮ ከዚህ በፊት ብዙ ጊዜ ውጭ አድሯል አይደል? የሆነ ነገር ቢፈጠር ደግሞ እንሰማ ነበር። ስለዚህ ምንም አልተፈጠረም ማለት ነው።
እስከዚህ ሰዓት ድረስ በጭራሽ አምሽቶ አያውቅም። ይኸውልሽ እማዬ ምን አለ መሰለሽ እያሱ እኮ ሕፃን ልጅ አይደለም፣ በጣም ትልቅ ሰው ነው። ሲሆን ኃላፊነት ቢሰማው ኖሮ ቤተሰብ ማስተዳደር የሚችል ልጅ ነበረ። ለማንኛውም ግን እሱ ራሱን ችሎ ይምጣ። ደክሞኛል፣ እርቦኛል። እማዬ በፈጠረሽ በቃ ምግብ እንብላ። እሺ ግን ይሻላል አይደል? አዎ ሮማን እንደዛ ይሻላል። እየበላን እንጠብቀው። እስከዚያ ይመጣል። ትንሽ የሚቆንጭ ሻንጣሽን እናስገባው እስካሁን እዚህ ሌሎቹ ውጭ ናቸው መሰለኝ አይደል? እሺ ከዛሬ ጀምሮ ሚስቴ እንድትሆኝ ነው ፈልገው። በደስታ ነው አንተ ሚስት መሆን። እንደውም ከዚህ በኋላ የራስሽ የሆነ ቤት ተከራይቼልሽ ድልቅቅ አድርጌ ነው ማኖርሽ ቃልዬ፣ እንዳይደብርሽ። ማናት ቃልዬ? ቃልዬን አታውቂያትም? ቃልዬ ነው ዋናታ ምርጧ ቃል ተወዳጇ። ኧረ አላውቃትም። አሁን እቅፍ አድርጌሽ ልተኛና ሁሉን ነገር እናወራለን። በደስታ ነው። ልጅ እያሱ እንደዚህ በቀላሉ የምትገኝ ሰው ነህ። እንደዚህ በቀላሉ የሚሳካልኛል መሰለኝ ነበር።